የሰው ልጆች ትንሽዬ ጠባብ ዕቃ ላይ ተወሽቆ ተጠቅጥቆ እንደተያዘ ዕቃ የፍርዱ ሜዳ ላይ እየተርመሰመሱ የሚቆሙበት ቀን። አንዱ ቀን እንደ 50 ሺህ ቀን ነው ከክብደቱ የመጣ። ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት በዛ ቀን ከሰው ልጆች አናት ላይ ፀሐይ ትቀርባለች ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ዛሬ ሰማይ ላይ ሆኖ የሰው ልጅ የፀሐይን ሙቀት ቃጠሎ መቋቋም ያቃተው ነው። የቂያም ቀን ግን የሰው ልጅ አናት ላይ ለማረፍ ጥቂት ይቀራታል ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። በዚህ ቀን ሰዎች በላብ ይጥለቀለቃሉ፣ በላብ ውስጥ ይሰምጣሉ። የቂያማ ቀን ላይ ሰዎች በላብ ይሰምጣሉ። የላብ ጎርፍ ያጥለቀልቃቸዋል። ላቡ የሚያጠልቃቸው የሚያሰምጣቸው በስራቸው ልክ ነው። ከሰው ልጆች ውስጥ እስከ ቁርጭምጭምቱ ድረስ ብቻ ላብ ውስጥ የሚነከር ሰው ይኖራል። ከሰው ልጆች ውስጥም እስከ ጉልበቱ ድረስ ላብ የሚይዘው የላብ ጎርፍ ውስጥ ገብቶ የሚቆም ይኖራል። ከሰው ልጆች ውስጥም እስከ ሱሪ ካበቶ ማሰሪያ ሽርጥ ማሸረጫ ስፍራው ወገቡ ድረስ ላብ የሚይዘው የላብ ጎርፍ ውስጥ የሚገኝ ሰው ይኖራል። ከሰው ልጆች ውስጥ እስከ አፉ ድረስ ላብ የሚውጠው ሰው ይኖራል አሉ ዓለይሂ ሰላቱ ወሰላም። እጃቸውን ወደ አፋቸው አንስተው በምልክት ያሳዩ። ወሚንሁም መን ዩልጅሙሁ አልዐረቁ ኢልጃማ፣ ላብ እንደ ልጓም አፉን የሚለጉመው የሚውጠው የሚያሰምጠው ሰው ይኖራል። የቀኑ ክብደት በመከራ ምድር ላይ ተገኝቶ የነበሩ ሰዎች በሙሉ የዛን ቀን ለፍርድ አንድ ሜዳ ላይ ተሰልፈው ዘመድ ዘመዱን ማይጠይቅበት፣ ሁሉም የሚፈራበት፣ ሁሉም የሚጨነቅበት ቀን ነው። አይሻ ረዲየላሁ ዐንሃ ነቢን ስለ ቂያማ ክብደት ሲናገሩ በዚህ ቀን ቤተሰብ ታስታውሳላችሁ እንደ እናንተ ነቢያት ብለው ጠይቀዋል። የፍርዱ ሜዳ ላይ ሶላትን ሲሻገሩ የሥራ መዝገብ ሚዛን ላይ ሲመዘን በእንደዚህ ዋና ዋና አስቸጋሪ ሰዓታት ላይ ነቢያት እንኳ ቤተሰባቸውን እንደማያስታውሱ መልሰውላታል። ነፍስ ሁሉ ራሴ በዳንኩ የምትልበት ቀን ነው። በዛ ቀን የሰው ልጆች እርቃናቸውን የፍርዱ ሜዳ ላይ እንደሚሰለፉ ነቢዩ ዓለይሂ ሰላቱ ወሰላም ሲናገሩ አይሻ ያ ረሱለላህ ወንድና ሴት አንድ ሜዳ ላይ ሆነው አንዱ ሌላኛውን እያየ እርቃናቸውን ወንድና ሴት አንድ ሜዳ ላይ እንዴት ይቆማሉ ብለው አይሻ ሲጠይቁ ነቢዩ መልሳቸው ምን ነበር? የቁርአን ቃል ነበር መልሳቸው። ሊኩል እምሪኢን ሚንሁም የውመኢዚን ሸእኑን ዩግኒህ። ዱንያ ላይ ሰዎች ስራ ፈት ስለሆኑ የሚያሳስብ የሚያስጨንቅ ነገር ውስጥ ስለሌሉ ነው እንጂ ወንድ ሴትን ዞር ብሎ ሴትም ወንድን ቀና ብላ የምታየው የቂያም ቀን ላይ እርቃናቸውን ሆነው ወንድና ሴት አንድ ሜዳ ላይ ቆመው አንዱ ወደ ሌላኛው ዞር ብሎ እንዳያ የሚያደርግ ከባድ ጭንቀት ውስጥ ላይ ነው ሁሉ የሚሆነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ወንድ ሴትን ሴት ወንድን አጠገቡ ሆነው እርቃናቸውን ሆነው አንዱ ሌላኛውን እንዳያ ያደርጋል። የቂያም ቀን መከራያ ነው። የውሙል ቂያመቲ ለው ዐሊምተ ቢሀውሊሂ ለፈረርተ ሚን አህሊን ወሚን አውጣኒ የውሙን ተሸቀቀት ሰማኡ ሊሀውሊሂ ወተሺቡ ፊሂ መፋሪቁል ዊልዳኒ። የቂያም ቀን ቢገባህ ብታውቅ ኖሮ መከራውን ልኩን ብትረዳው ኖሮ ሕይወት በቃኝ ብለህ ከልጅና ከቤተሰብ ከሀገር ሸሽተህ ጫካ ገብተህ ዒባዳ በማድረግ ታሳልፍ ነበረ። የቂያማ ቀን ከክብደቱ የመጣ ግዙፉ ትልቁ ሰማይ ተሰባብሮ ተሰነጣጥቆ የሚወገድበት ቀን ነው። የቂያም ቀን ከክብደቱ የመጣ ምንም የማያውቁ ሕፃናት መሃል አናታቸው የሚሸብትበት ቀን ነው። ሽበት ጣል ለማድረግ ብቻ ሳይሆን ወተሺቡ ሚንሁ መፋሪቁል ዊልዳኒ የሕፃናት አናታቸው መሃል ፀጉራቸው የሚሸብትበት ቀን እጅግ በጣም የሚያስፈራ ኮስታራ በመከራ የተሞላ መከራው የሰው ልጅን በሙሉ የሚያዳርስ ቀን ነው። ከሰው አልፎ እንስሳት ሁሉ ጌታዬ ሆይ ተበድያለሁ ብለው ቀርበው እንስሳት ሁሉ ሐቃቸው የሚያገኙበት ቀን አይደለም። የሰው ሐቅ የበላ ሪባ የበላ ዝምድናን የቆረጠ ሶላትን የተወ ይቅርና ቀንድ ያላት በግ ቀንድ የሌላትን ከወጋች፣ ቀንድ ያለው በሬ ቀንድ የሌለውን ከወጋ ሐቁን የሚያገኝበት ቀን፣ በዳዮች አፈር በሆንኩ ብለው የሚመኙበት ቀን። አላህ ተባረከ ወተዓላ ምድር ላይም ከምድር ስርም ስንኖር ከሚያዝንላቸው ባሮቹ ያደርገን። ዱንያ አኼራችንን እሱ ያሳምርልን፣ አሟሟታችንንም ህይወታችንም እሱ ያሳምርልን። እኛንም ወላጆቻችንን አላህ ይማረን፣ ሀገራችንን አላህ ሰላም ያደርግልን።